ሃይሚ ከካሜራ ሁሉ ለመጥፋት አስባለች። ይሄ ማለት ምን ያህል ጭንቀትና ምን ያህል ነገሮች እንደተደራረቡባት ነው የሚያሳየው። ግን ከካሜራ መጥፋቱን አልመረጠችም። ምክንያቱም እኛ ተመልካቿ እኛ ኦዲየንሶቿ የሷ ነገር ስለሚያስጨንቀን ስለተረዳች ለዛ ነው። ትላንትና አብሳላት ለብሩኬ ያሳየችው ፍላጎት ሃይሚን እንደሚጎዳት ብሩኬ መረዳት ነበረበት። ሃይሚ በትላንትናው ቪዲዮ ምን ያህል እንደተጎዳች በዛሬው ቪዲዮ አይተናል። ቤቱን ለቆ እስከ መውጣት ድረስ አስባለች። አስቡት፣ ይሄን ያህል ውሳኔ ልትወስን የቻለችው ትላንትና አብሳላት ያደረገችው ነገር ምን ያህል ልቧን እንደሰበረው ነው የሚያሳየው። ቤተሰብ ሃይሚ እንደዚህ ተረጋግታ አይቻት አላቅም በህይወቴ ማለት ነው። ቤተሰብ እንደዚህ የተረጋጋችበት ምክንያት ልቧ ሁሉንም ነገር ደክሞት ነው። በብሩኬ ዙሪያ ያሉ ሴቶችን መሸከም ከብዷት ነው። እስከዛሬ ድረስ በኔና በብሩኬ መሃል ያሉ ነገሮችን ለመፍታት ስሞክር ነበረ። በተቻለኝ አቅም ያለፉትን ነገሮች በሙሉ ልቤን የሰበሩትን ነገሮች በሙሉ ረስቼ ነገሮችን ወደ ሰላማዊ ነገር ለመመለስ እየሞከርኩ ነበር ብላለች። ግን ነገሮችን የሚያበጣብጡ ነገሮችን ወደ ተባባሰ ሁኔታ ውስጥ የሚከቱ በብሩኬ ምክንያት የሚመጡ ሴቶች ህይወቷን እየበጠበጧት እንደሆነ ነው የተረዳሁት። ቤተሰብ አንቺ ከወጣሽ ማን ቤትሽ እንዲያከብርልሽ ነው ብሎ የነበረ ፍፄና ቤቴ እንዳይከበር የሚያደርገኝን ነገር ፈጥሮብኛል። ብቻ ሌላው ደግሞ ፍፄ እኮ ጥሩ ልጅ ነበርክ፣ ምን ሆነ ነው ትላንትና አብሳላትን እያንከበከብክ ይዘ ወደ ሃይሚ ጋር ያመጣሃት? ምን አስበህ ነው? ቆይ ሲጀመር አብሳላት ከመጣች ሃይሚ ጋር የሃይሚን ምቾት እንደምትነሳ እያወቅ፣ ሃይሚ ለአብሳላት ጥሩ አመለካከት እንደሌላት እያወቅ፣ አብሳላትን ስታያት በሽታዋ እንደሚነሳ እያወቅ አንተ እንዴት ይዘሃት ትመጣለህ? ፍፄ ጥሩ ልጅ ነበርክ እኮ ምን ሆነ ነው አንተ? የትላንትናውን ነገር ግን መለስ ብለህ ማገናዘብ ነበረብህ። ቆም ብለህ ማገናዘብ ነበረብህ። አብሳላትን እንዲሁ ከመሬት ተነስተህ ወደ ቤት ይዘሃት መሄድ አልነበረብህም ባይኔ። ሁሌም ነገሮችን እየደጋገመች ከብሩኬ ጋር መጨቃጨቅ ሰልችቷታል፣ ያስታውቃል ከፊቷ። የምሬን ነው የምላችሁ። ምክንያቱም ብሩኬ ከሱ ጋር መጨቃጨቅ በቃ ምን ያህል እንደደከማት ሊረዳት አልቻለም። ከሱ ጋር ዘላለም አለ መጨቃጨቅ መፍትሄ እንደማያመጣ ተረድታለች በደንብ አድርጋ። ስለዚህ ያለው አማራጭ ያለው መፍትሄ ከራሱ ጋር ከህሊናው ጋር እንዲያወራበት ብሩኬ ቤቱን ጥላ መሄዷ ልክ ነው ብዬ ነው ማምነው። ምክንያቱም ብሩኬ ብቻውን ሲሆን ወደ ጥሩ አስተሳሰብ ሊመጣ ይችላል ወይ ወደ ጥሩ መፍትሄ ሊመጣ ይችላል፣ ብቻውን ሆኖ ከራሱ ጋር ሲያወራ ማለት ነው። ምክንያቱም ከሃይሚ ጋር ሆኖ ሊግባባ ስላልቻለ ብቻውን አውርቶ ምናልባት ከተግባባ ሃይሚ ቤቱን ለቃ መውጣቷ ልክ ነው ብዬ ነው ማምነው። በቃ የምሬን ነው የምላችሁ። ምክንያቱም እዚህ ቤት ውስጥ ማንም እየመጣ እላዋ ላይ መጨፈር አይችልም እንዴ። ማንም እየመጣ ብሩኬ እኔ ነው ብሩኬ ምናምን እያሉ እሷን ማስጨነቅ አይችሉም። ከዚህ ሁሉ ነገር ቤቱን ለቃ ብትወጣስ? ሃይሚ እኮ መጀመሪያውንም ተናግራ ነበር። በእንደዚህ አይነት ግርግር ውስጥ በእንደዚህ አይነት ውጥንቅጡ በወጣበት ህይወት ውስጥ እኔ እናንተ በሰላም መኖር አንችልም ብላ ተናግራ ነበር ካሁን በፊትም ቢሆን። ብሩኬ ደጋግማን የነገረችው ይሄንን ነገር። ሃይሚ ማንም እየመጣባት እላዋ ላይ እየጨፈረባት እንዴት ነው ከብሩኬ ጋር ራሱ ህይወትን የምትገፋው ህይወትን የምትኖረው እንዴት አድርጋ እንዴ? የማይሆን ነገር እኮ ነው ቤተሰብ። ምክንያቱም ሃይሚ ብቻዋን ነች። ማንንም እየመጣባት ብሩኬ ራሱ ከሷ ጎን አይደለም፣ ሃይሚን እየተረዳት አይደለም። በቃ ልክ እንደማንም እንደ መንደር ወጠጤ ጎረምሳ ማንንም ሴት እያመጣ ቤት ውስጥ እሷን ያሳጣታል። ሃይሚን እንደዚህ ማሳጣት ነበረብህ ብዬ አላምንም እኔ እንዴ። ካሁን በፊት እኮ እሷ ይሄን ሁሉ ነገር እያደረክ እያወቀች ነገሮችን ለማለፍ ሞክራ ነበር ካንተ ጋር በሰላም ለመኖር። ብዙ ያልተፈቱ ጉዳዮች ነበሩ እንደምታውቀው፣ ባንተ የመጡ ጉዳዮች። ለምሳሌ የእዩ ጉዳይ አለ። ያንንም ጉዳይ ችላ ብላ ትታው ነው እንዴ። ይሄን ሁሉ ነገር ችላ ብላ ትታለህ በሰላም እንኖር ብላ ሌላ እድል ሰጥታ አንተ ለምንድን ነው በሰላም መኖሩ የከበደ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገር ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የሚያገኛቸውን ሴቶች በሙሉ የዋህነቱን እያሳያቸው ደግነቱን እያሳያቸው እነሱ ደግሞ በመሃል ይሄንን ነገር እሱም መረዳት ነበረበት። ለሴቶች የምታደርገውን ነገር ለሴቶች የምታሳየውን ነገር መቆጠብ አለብህ።
ምክንያቱም አንተ በጣም የምትወድህና ከራሷ በላይ የምትወድህ ፍቅረኛ ስላለች ማለት ነው። ለሷ ስትል ለሃይሚ ስትል ይሄን ጥሩነትህንና ደግነትህን ሴቶቹ በአንተ የሚማረኩበትን ነገር ለጊዜው እንኳን ቢሆን ማቆም ነበረብህ፣ ወይ ደግሞ በእነሱ ዙሪያ መራቅ ነበረብህ ከነሱ ዙሪያ። ካልሆነ ግን ሁሌም ቢሆን በአንተ ዙሪያ ሴቶች አይጠፉም። ሃይሚም እየተናደደች እየተበሳጨች ካንተ ጋር ጤናማ ህይወት ልትኖር አትችልም። ይህንን መረዳት አለብህ። ይሄ እኮ ለሃይሚ አይገባት። ስንቱን ችላ የልጁ ውጤት ገና ሳይረጋግጥ ያንተ ልጅ ነው እየተባለ ስንቱን ችላ ካንተ ጋር እየኖረች አንተን አምና ካንተ ጋር እየኖረች አንተ ካገኘው ሴት ጋር ደግነትህን እያሳየህ አንተን ብለው እቤት ድረስ እየመጡ ባንተና በሃይሚ መሃል ያለውን ግንኙነት ሲያበጣብጡ ዝም ብለህ ማየትህ ለምንድን ነው? አንተ ከዚህ አትማርም እንዴ? ምን አስበህ ነው? ቆይ ለሃይሚ አታዝንላትም? ቢያንስ በመሃላችሁ ላለው ፍቅር ማዘን ነበረብህ።